السلام عليكم ورحمة الله وبركاته. ود يراوي بيدا ቤተሰቦች ቻናላችንን ሰብስክራይብ ላይክ እና ኮሜንት በማድረግ ይወዳጁን። ክፍል 2 የኢስላም ማስረጃ እስልምናን ዓለም ያነቃቃው ታላቁ ሰው ሙሉ ህይወቱን የገነቡበትን ነገር ሁሉ ጥለው ሲሄዱ አስቡት። ምንም ዝና የለም፣ ምንም ደሞዝ የለም፣ ምንም አዳማጭ የለም፣ ዝምታ ብቻ። ለአመታት በታሪክ ውስጥ ከነበሩት ታላላቅ ሊቃውንት አንዱ ከህዝብ እይታ ተሰወረ። ብዙዎች ዳግመኛ የሚያዩት አይመስላቸውም ነበር። ነገር ግን ሲመለስ የኢስላምን አስተሳሰብ ለዘላለም ለወጠው። ኢማም አልገዛሊ በሚስጥር ይጓዝ ነበር። በደማስቆ ጊዜውን አሳለፈ። በኢየሩሳሌም ቁርስ ሰገደ። በኋላም ወደ መካ በመሄድ የሐጅ ሥርዓትን ፈጸመ። ከባግዳድ ጭብጨባና ሙገሳ ርቆ ራሱን ለአላህ ኢባዳ ለተፈክሮና ለነፍሱ ማዋል ጀመረ። ለአመታት የፈለገው ተጨማሪ ዕውቀት አልነበረም፣ ይልቁንም ጥልቅ የሆነ ቅንነት ኢኽላስን እንጂ። በዚህ ጊዜ ውስጥ ኢማም አልገዛሊ ፍልስፍናን፣ ነገረ መለኮትንና መንፈሳዊነትን በጥልቀት መረመረ። እርሱ አእምሯዊ ምክንያታዊነትን አቅልን አልነቀፈም። ምክንያታዊነት የራሱ የሆነ ትልቅ ቦታ እንዳለው ያምን ነበር። ነገር ግን አእምሮ ብቻውን ስለ ሰው ልጅ ነፍስና ወደ አላህ ስለመቃረብ ያሉትን ጥያቄዎች በሙሉ ሊመልስ እንደማይችል ተከራከረ። ይህ ሚዛናዊ አቀራረቡ ከትልልቅ አስተዋጽኦቹ አንዱ ሆነ። የእስልምናን ዓለም የለወጠው መጽሐፍ። ከዚህ መንፈሳዊ ለውጥ በኋላ ታላቁ ድንቅ ስራው ተወለደ። ኢህያ ዑሉሙዲን፣ የሃይማኖት ዕውቀቶች ሕያው መሆን። ይህ ተራ መጽሐፍ አልነበረም። እስልምናን በቅንነት በእውቀትና በደስተኛ ስነ ምግባር ለመኖር የሚያስችል መመሪያ ነበር። ስለ ሶላት፣ ስለ ንያ፣ ስለ ምግባር፣ ስለ ልብ ማጽዳት ሰፊ ማብራሪያ ሰጠ። ለዘመናት በመላው የኢስላም ዓለም ያሉ ሊቃውንት አጠኑት። ዛሬም ድረስ በብዙ ቦታዎች ይማሩታል። የሁጀቱል ኢስላም ውርስ። በመጨረሻም ኢማም አልገዛሊ ወደ ማስተማሩ ተመለሰ። ነገር ግን እርሱ እንደቀድሞ ሰው አልነበረም። እውነተኛ ስኬት በጭብጨባ ሳይሆን በቅንነት እንደሚለካ ተረድቷል። በጥልቅ ዕውቀቱና ለዘመናት በዘለቀው ተጽዕኖ ምክንያት የኋላ ትውልዶች ይህንን ማዕረግ ሰጡት። ሁጀቱል ኢስላም፣ የኢስላም ማስረጃ። ጽሑፎቹ በኢስላሙ ዓለም ብቻ ሳይሆን ወደ አውሮፓ ቋንቋዎች ተተርጉመው በቪዲዮና በጥናት በዘመነ መካከለኛው አውሮፓም ትልቅ ተጽዕኖ ፈጥረዋል። ተለቅ ያሉ 9 ክፍለ ዘመናት አልፈዋል። ኢምፓየሮች ጠፍተዋል፣ ከተሞች ተቀይረዋል። ነገር ግን የኢማም አልገዛሊ ቃላት ዛሬም ሚሊዮኖችን ይመራሉ። የእርሱ ታላላቅ ትምህርት ዕውቀትን መፈለግ ብቻ አልነበረም፣ ይልቁንም ዕውቀትን ልባችን እንዲለውጠው መፍቀድ እንጂ። ታሪክ እርሱን ሊቅ በመሆኑ ብቻ ሳይሆን የኢስላም ማስረጃ አድርጎ የሚያስታውሰው ለዚሁ ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።